ልጆቻቸው ፊት ለፊት ሲቆሙ ሁሉንም ነገር አዋቂ እኔ ነኝ ብሎ ለልጆቹ የእውቀት መሰረት ራስን ማድረግ ልጅን ምንም አላዋቂ ገና ምንም የማያውቅ አድርጎ ማሰብ ይታያልና ይሄ ተገቢ ነው ብዬ አላስብም። እኔ ሰራው ለመኖር ልጅህን ጥሩ ትምህርት ቤት ለማስተማር የተሻለ ለማልበስ የተሻለ ሶሻል ስታተስ ላይ እንዲሆኑ ለማድረግ እንወጣለን እንወርዳለን። ነገር ግን ኳሊቲ ታይም ለልጆቻችን እንሰጣለን ወይ? እሱ ነው ቤዚክ። ሁሉም በዜሮ ነው የሚባዛው። የለፋነው የወጣነው የወረድነው ሁሉ የታለሽ የት ነበርሽ ነው የሚሉት ልጆቻችን። ዋናው ዓላማችን ልጆች ይህንን ዓለም መቋቋም እንዲችሉ በራስ መተማመናቸው በየጊዜው እያደገ ከሌሎች ጋር በዙሪያቸው ከሚኖሩት ሰዎች ጋር ሁሉ መልካም ግንኙነት እንዲኖራቸው በዚህ ምድር ላይ ለመጡለት ለተሰጡለት መክሊታቸው መኖር የሚችሉ ልጆች እንዲሆኑ ሰላም ነው። እንዴት ነሽ እልፍ? ውሎ እንዴት ነበር? ሰላሚት ነኝ። እንዴት ነህ? ዛሬ ደግሞ እልፍ የልጆች እናት ነሽ። ልጆች እያሳደግሽ ነው። 2-3 አመት ብዙ ኤክስፒሪየንሶችን እያለፍሽ ነው። ከልጆች ጋር ራስሽንም አብረሽ በእውቀት እያሳደግሽ ስለሆነ እስቲ ልጆችና ወላጆች ምን አይነት ግንኙነት ቢኖራቸው? ምክንያቱም ልጆቻችን ከፈጣሪ የተሰጡን ነፃ ምንም ነገር ሳንጠየቅ ይሄን አሟላ ያን አሟላ ሳንባል በስነ ስርዓትን ባህልን በጠበቀ መንገድ ለተጋቡ ሰዎች ልጅ ትልቅ ስጦታ ሆኖ ይሰጣልና ለወላጆች ልጆች ከተወለዱ በኋላ ወላጆች በምን አይነት መልኩ ከልጆቻቸው ጋር የጠበቀ ግንኙነትን መገንባት አለባቸው? እንዴት አድርገው የልጆች የተሻለ ህይወት ማንነት እንዲገነባ በአእምሮአቸው ላይ በስሜት ግንባታ ላይ በሁሉም የህይወት አቅጣጫ እንዴት አይነት የተሻለ ራሳቸውንም እያወቁ ከሌሎች ሰዎችም ጋር ከሌሎች ልጆችም ጋር በሚኖራቸው ግንኙነት ጤናማ የሆነ ሰላማዊ ህይወት በዚህ ምድር ላይ እንዲኖራቸው ትልቁን ድርሻ ኃላፊነት ወላጆች ናቸው የሚወስዱት። የመጀመሪያውን 5 አመት ቤት ውስጥ ስጦታ የሚሰጡት ያላቸውን የሚሰጡት ደግሞ አስቀድሞ የተዘጋጁ ወላጆች ከሆኑ የነቁ ወላጆች ከሆኑ የልጆች አእምሮ ለውጥን አስቀድመው ያወቁ ወላጆች ከሆኑ ልጆቻቸው ምን እንደሚያስፈልጋቸው ጠንቅቀው ያውቃሉ። አሁን የምናነሳው እንዴት አይነት ግንኙነት ልጆች ከወላጆች ጋር ቢኖራቸው የልጆች የወደፊት ህይወት ሰላማዊ ጤናማ የሆነ ማንነትን እንዲኖራቸው ይረዳል የሚሉትን ነጥብ እናነሳለን። አንድ ባንድ እናነሳለን። ወላጆች ደግሞ ምን አይነት ማንነትን ለልጆች መስጠት አለባቸው? ምን አይነት ሁኔታን ለልጆች ማሳየት አለባቸው? እስቲ ይሄንን አንቺ ከልምድሽ ከእውቀትሽ እስቲ የተወሰነ በይና እኔ ደግሞ መለሳለሁ። ቴንክ ዩ ድኔ። በመጀመሪያ ማለት መፈልገው አንድ ጥናቶች የሚያሳዩት አንድ ውጤት አለ በልጅ አስተዳደግ ላይ እናትና አባት ወይም ደግሞ አሳዳጊዎች ለልጆቻቸው ኮንቲኒየስ የሆነ ኢሞሽናል ሰፖርት ሲሰጡ ሌተር ኢን ላይፍ አደልት ሲሆኑ እነዛ ልጆች ኮንፊደንት ናቸው፣ ኤምፓታቲክ ናቸው፣ ማለት ደግ ናቸው፣ ሃፒ ናቸው፣ ሄልዚ ናቸው፣ ሰክሰስፉል ናቸው በላይፋቸው። ኖ ማተር ምንም አይነት ኢኮኖሚካል ባክግራውንድ ይኖረው ይሄ አሳዳጊ ወይም ወላጅ ማለት ነው። በመንደነው ያንን ነገር የሚያገኙት ኮንቲኒየስ የሆነ ኢሞሽናል ሰፖርት አብሯቸው ካለ ሰው ጋራ ሲያገኙ ማለት ነው። ህፃናት እንግዲህ ከመወለዱ በፊት ያለውን አይተናል። ህፃናት ከተወለዱ በኋላ የኛን አታችመንት ይፈልጋሉ፣ ኢሞሽናል ሰፖርት ይፈልጋሉ። ጊዜያችንን ኳሊቲ ታይም
በህይወታችን ከወለድን በኋላ ለልጄ ነው ምኖረው፣ ለልጄ ነው ምለፋው፣ ለልጄ ነው መውጣው መወርደው እንላለን። ነገር ግን ሪሊ ልጆቻችን የሚፈልጉትን ነገር እንሰጣቸዋለን ወይ? እርስዎ እስኪ ራስዎትን ይጠይቁ። ስራ ውለው ልጆች ከተኙ በኋላ ነው ቤት የሚገቡት? እሁድ ቅዳሜ የቤተሰብ የዘመድ አዝማድ የማህበራዊ ኑሮ ቢዚ ያደርጎታል? እንዴት ነው? ምን አይነት ጊዜ ነው ለልጅዎ የሚሰጡት? እስቲ ይሄንን እኛ ራሳችን መጠየቅ አለብን። 18 ሰዓት እየሰራ 8 ሰዓትም ይሁን 16 ሰዓት ይሁን 20 ሰዓት ይሁን የምትሰራው ለመኖር ልጅህን ጥሩ ትምህርት ቤት ለማስተማር የተሻለ ለማልበስ የተሻለ ሶሻል ስታተስ ላይ እንዲሆኑ ለማድረግ እንወጣለን እንወርዳለን። ነገር ግን ኳሊቲ ታይም ለልጆቻችን እንሰጣለን ወይ? እሱ ነው ቤዚክ። ሁሉም በዜሮ ነው የሚባዛው። የለፋነው የወጣነው የወረድነው ሁሉ የታለሽ የት ነበርሽ ነው የሚሉት ልጆቻችን በኋላ ላይ ኢሞሽናሊ ባዶነት ስለሚሰማቸው ማለት ነው። ነገር ግን መጀመሪያ ይሄን ከገነባን በኋላ ያኛው ቢኖር እሰየው ፕላስ ባይኖርም ግን ፐርሰናሊቲያቸውን ይሄኛውን ሲያጡት እንደሚሆኑት አይሆንም። ምንም አይነት ኢኮኖሚካል ባክግራውንድ ካለው ፋሚሊ ነገር ግን ፍቅርን፣ አታችመንትን፣ ኬርን፣ መደመጥን፣ መሰማትን፣ ቫልዩ ማግኘትን አግኝተው ያደጉ ልጆች በምንም ማይተካ አውትፑት ነው የሚኖራቸው። ለራሳቸውም ለሀገርም ለቤተሰባቸውም ጠቃሚ ዜጋ ነው የሚሆኑት፣ ጤነኛ ነው የሚሆኑት። ልጆቻችንን እንዴት ነው ይሄ ኢሞሽናል ሰፖርት የምትሉት የምንሰጠው ካላችሁ እንደ ምሳሌ ማለት ነው። ለምሳሌ ፓርክ ሊሆን ይችላል፣ መንገድ ላይ ባለን አካባቢ ልጆቻችንን ይዘን ወክ ማድረግ፣ ስልክ እያያዝን ሌላ ሰው እያወራን ሳይሆን ከልጆቻችን ጋራ ብቻ ኮኔክትድ ሆነን ቤድ ታይም ስቶሪ ለምሳሌ መጽሐፍ ማንበብ የምንችል ከሆነ መጽሐፋችንን ይዘን እያነበብን 30 ደቂቃ ልትሆን ትችላለች፣ 15 ደቂቃ ልትሆን ትችላለች። ግን ኳሊቲ ታይም ማለት ዴዲኬትድ የሆነች ለዛች ነገር ብቻ ምንም አይነት ዲስትራክሽን የሌለባት ቁጭ ብለን በእነሱ ልክ ወርደን ማዳመጥ ሊሆን ይችላል። ውሏቸው ምን እንደነበረ፣ ትምህርት ቤት ምን እንደገጠማቸው፣ ቤት ውስጥ እኛ በሌለንበት ሰዓት እንዴት እንደነበረ ያሉ ኢቭን የበሉት ምግብ ተስማምቷቸዋል፣ ወደውታል፣ ጣፍቷቸዋል። እንደዚህ አይነት ሲሊ የሚመስሉ ነገሮችን ማውራት ለልጆች ኢሞሽናል ሰፖርት በማይንዳቸው ውስጥ ብሬን ዴቨሎፕመንት ሳይንስ የሚያጠናውን አንዳንድ ጽሁፎችን ካነበብን ለ20 ደቂቃ ሲሊ ዳንስ ብትደንስ ከልጆች ጋር ብትወድቅ ብትነሳ ብትሯሯጥ ኩኩሉ ምናምን ነገር ብትጫወት ማውንት ኤቨረስት የሚያክል ቶይ ብትገዛ የሚገራርም ቤት ብታኖራቸው ማይተካውን ያህል ደስታ አይምሯቸው ነጭ የሚያደርግ ኬሚካል አለ፣ እሱ ይመነጫል ይላል። ደስተኛ ይሆናሉ ነው። ያ ነገር ሲሆን ደግሞ እንግዲህ ውስጣችን ሰላም ሲሆን ጤነኛ ነው የምንሆነው። ከውጭም ያለውን ነገር ለመቀበል በትምህርታቸውም ሊሆን ይችላል መሆን የሚፈልጉትን ነገር እንዲሆኑ ያግዛቸዋል ነው። ሲምፕል ይመስላል። እዚህ ዓለም ላይ ትልቅና መሰረታዊ የሆነ ነገር ሁልጊዜ በነፃ ነው የሚገኘው። እነዚህ ብርቅና ድንቅ የሆኑ ልጆቻችን በነፃ ነው የተሰጡ። ኤጁኬሽናል ባክግራውንድ ታይቷል፣ የፋሚሊ ባክግራውንድ ታይቷል። አንቺ አጭር ነሽ፣ ቀጭን ነሽ፣ ቆንጆ ነሽ፣ ፉንጋ ነሽ ዓለም እንደሚለው ተብለን ነው የተሰጠን አይደለም። ሰው ስለሆነ ነው የተሰጠን። ከነሱ የበለጠ ስጦታ አለ የለም። የምንተነፍሰው አየር ከፍለን ነው የምናገኘው፣ በነፃ ነው። የምንሞቃትን ፀሐይ ከፍለን ነው፣ በነፃ ነው። በነፃ የሚገኘው ለህይወታችን ለመኖር የሚያስፈልገን ቫይታል የሆነው ነገር በገንዘብ ምንገዛው ነው እንደውም አዲሽናል። ስለዚህ ለልጆቻችን የምንሰጠው ጊዜ ልክ ይሄ እንደምንተነፍሰው አየር አስፈላጊ መሆኑን አውቀን ለልጆቻችን ጊዜና ቦታ እንስጥ ነው። በጣም ደስ ይላል እልፍ። የሚገርም ነው። ጊዜ ከመስጠት ጋር እንደው ተያይዞ ኳሊቲ የሆነ ልዩ ስፔሻል የሆነ ጊዜ መስጠትን ወላጆች ምናልባት ይሄንን ሲሰሙ እኔ ጊዜ እየሰጠው ነው፣ እኔ ከልጄ ጋር ጊዜ እያሳለፍኩ ነው የሚል መልስ ሊመልሱ ይችላሉ። ግን ምን አይነት ጊዜ ነው መስጠት ያለባቸው ወላጆች ለልጆቻቸው? ከዚህ ጋር ተያይዞ እኔ ጥሩ ምሳሌ የሚሆን አንድ ገጠመኝ ልንገርሽ። ሪክሬሽናል ሴንተር ስዊሚንግ ፑል አጠገብ ነው። አንድ አባት
ከ1 ዓመት እስከ 2 ዓመት የሚሆን ልጁን ይዞ መጥቶ ይሄ የሴፍቲ ባግ ጃኬቱን አድርጎለት ሊያደርግለት ይዞለት መጣና ቁጭ አድርጎት በራሱ ነው ያስቀመጠው። እኔ እንደውም ለምን እንደው አላቀፈውም ለማለትም እኔ ከራሴ ማህበረሰብ አንፃር እንዴት የ2 ዓመት ልጅ እንዴት ያስቀምጠዋል አያቅፈውም የሚልም እንትን ተሰምቶኛል። ግን በጣም የገረመኝ ጥሩ እኔ እንደውም ለወደፊት ለልጄ ሁሉ አደርገዋለሁ ብዬ የወሰድኩትን ኤክስፒሪየንስ ነው ከዚህ ሰው ያየሁት። ቁጭ አድርጎ ልጁን እንደ ትልቅ ሰው ነበር የሚያወራው። ይሄ ሴፍቲ ልብስ ነው፣ እንዲህ ይደረጋል፣ ጥቅሙ እንደዚህ ነው እያለ አንደኛው እጁ ውስጥ አስገብቶ አንዱን ደግሞ አንተ አድርግ ብሎ በጣም በተረጋጋ ቀስ ብሎ ነው የሚያወራው። ልጁ እኮ ገና ቋንቋም እኮ እያወራ ላይሆን ይችላል፣ ግን እየተናገረ በምልክት ስለሚያሳየው በጣም ገርሞኝ ስከታተል ነበርና ከዛ ልጁ ሐሳቡ ሁሉ ወደ ሌላ ቦታ ይሄዳል። በትዕግስት ይጠብቀዋል። አንደኛውን እጅ እስኪያስገባ እየጠበቅኩ ነው። ይሄንን ካስገባ በኋላ ሄደ ደግሞ ተዋኛለህ። ረጋ ብሎ ተረጋግቶ ነው ጊዜ ወስዶ የሚያወራ። አያጣድፈውም፣ አይቸኩልም። በልጁ የአእምሮ እድገት ፍጥነት ልክ ነው አባትየው እያወራው የነበረው። ይሄ በጣም በጣም አስተማሪ የሆነ ነውና ምናልባት ከዚህ ጋር እንደው ተያይዞ እልፍ ኳሊቲ ጊዜ መስጠት ማለት ከልጅ ጋር ጊዜ ማሳለፍ ማለት ምን ማለት ነው? ቅድምም አንቺ ነካ ስላደረግሽው አንዳንዴ ሰዎች አብረን እያሳለፍን ነው ልጄ እየተጫወተ ነው ብሎ የራሳቸውን ስልክ ሊያወሩ ይችላሉ። ሶሻል ሚዲያ መከታተል፣ የተለያየ ነገር ፎከሳቸውን ሌላ ቦታ አድርገው በአካል እዚህ ናቸው፣ ግን ከልጁ ጋር ናቸው። በአእምሮና በልጁ ፍላጎት መጠልክ ግን አብረው አይደሉም። እንደው እሱን እስቲ አንሺና እንደው ተጨማሪ አርጊበት ብዬ ነው። ፕሬዘንት ያለመሆን ችግር አብዛኞቻችን ላይ አለ። ምንም ነገር ላይ ፕሬዘንስ ሊኖርህ ይገባል። በቃ ለዛ ሰዓት ዴዲኬትድ መሆን አለበት። ብዙ ጊዜ አለው እኔ ልጆች የላቸው ሲወጣ እንዴ አንዳንድ ወላጅ እኮ ልጁ እስከ መሰረቅ ደረጃ ይደርስበታል። ታውቃለህ? እነዚህ አብዳክት የሚያደርጉት ያሉ ወይ ፈዛዛ ወላጅ ስልኩ ላይ አቴንሽን ያለው ወይ ደግሞ እዛ ጋር ካገኘው ሰው ጋር የሚያወራ ልታወራ እኮ ትችላለህ። በት ልብህም ሐሳብህም 99% አትሊስት ልጆችህ ላይ ነው መሆን ያለበት። ልጅ ልታጫውት ከሄድክ ደግሞ you need to put it in your phone. you don't need it. በቃ you don't need it. that's their time. መስረቅ ነው ከህይወታቸው ላይ ጊዜያቸውን የእነሱ የሆነ ነገር እየሰራከ ነው። እኔ እንደዛ ነው የሚሰማኝ። ልጆቼን ሲወስድ ልቤንም አይምሮዬንም ከነሱ ጋር ትሬኒንግ ሲያረጉ ሲጫወቱ ማሚ ሲዘሉ በአንድ እግር ሲዘል አሁን 3 ዓመት ሊሆነው ነው። በአንድ እግር ዘለልኩ ይለኛል፣ እንደዚህ ያረኩ ይለኛል፣ የሚጽፈውን ነገር እያመጣ ያሳየኛል። በቃ I have to be with him. dedicated መሆን አለብህ አይደለ? ያችን ታይም አሁን ፕሌግራውንድ ላጫውት ነው ብለ ልጅ ተሽከርክሮ ወድቆ ተነስቶ ሲወድቃዩ አንዳንድ ወላጅ እኔ በጣም ነው መሳቀቀው። አንዳንዴ በጣም ስለማይ ልጆቹ ላይ ስለሆነ አይኔም ልቤም ያለው ወይኔ ተጋጩ ወይኔ ወደቀ ምናምን ስል ነው የምውለው። አንዳንዱ ላይ የለም በቃ መጣ ቁጭ አለ ስልኩን ይዘን ሲጨርሱ ይዟቸው ሄደ። ቤትም ውስጥ እንደዛው ነው። ስራው ለምሳሌ ብዙ ጊዜ አባቶች ላይ የማየው ነገር ነው በእኛ ሶሳይቲ ማለት ነው። ልጆች እንዴት ናችሁ? ደህና ናችሁ? ትምህርት ያጣናችሁ? ወንዶችን ወክዬ ወቀሳውን እቀበላለሁ። ያው ጀነሬሽን ገና ነው የማያቸው ነገሮች ማስተውለው ነገር ስለሆነ ማለት ነው። ቁጭ ብለህ እየተማርክ እኮ ነው። ይሄ ራሱ ትልቅ ለውጥ ነው። ማን አለ ከመውለዱ በፊት እስቲ ምንድነው የሚጠበቅብኝ ልጅ ስወልድ ምንድነው አብሮ የሚመጣው በምን ልዘጋጅ ብሎ የሚማራ እኔ እንጃ አላውቅም። በጣም ሬር ነው እንደዚህ አይነት ሰው ማግኘት። በባትሪ ነው የምትፈልገው እና እየተማራችሁ ነው። እስቲ የፈተና ውጤት አምጡ። እዚህ ጋር ብቻ ነው የምንገናኘው። ዲስታንት ነን። ገባ አብረህ የምትኖር ግን የተለያየ ሰው ለልጅ የምትለፋው የምትወጣው የምትወርደው ሁሉ በዜሮ ነው የሚባዛው። ስለዚህ እዚህ ጋር ከስራው ላይ ነው የምትመጣው። አንደርስታንድ ይደክማል። ብዙ አይነት ጫና አለ በኑሮ በህይወት ማለት ነው።
ልጆችን ለማኖር የራስን ኑሮ ለመኖር ቤተዘመድን ብዙ ነው ኃላፊነታችን። ነገር ግን ዴዲኬትድ ታይም ያስፈልጋል። ያ ፕሬዘንሳችን ቫልዩ እንዳለው ካለማወቅ ይመስለኛል እንጂ ጊዜ ከማጣት አይደለም። የፈለገ ቢሆን በ24 ሰዓት ውስጥ ኳሊቲ 1 ሰዓት ያጣል ብዬ ሰው ልጅ አላምንም። እኔ የፈለገ ቢዚ ነው 10 ስራ ነው የሚሰራው ብትለኝ አንድ ሰው ማለት ካመንክበት ካሰብክበት እንደዚህ ባል እንዳለው ያ እኔ እንግዲህ አሁን 3 ሰዓት መድብ ያለው ልጅ ወደዚህ ምድር ካመጣውኝ በትንሹ ከልጄ ጋር 3 ሰዓት በቀን እንግዲህ ሲመጣ ልጁ ወደ ላይ ከፍ አድርገዋለሁ ቁጥሩን 3 ግን የግድ 3 ሰዓት አሁን ህፃን እያለ 24 ሰዓት ነው የምትሰጠው get ready ማሚንም እኔ እንደው ለመጨመር አንዳንዴ ብዙ ጊዜ ወላጆች ምን አስተውላለሁ ልጆችን እንደማያውቁ አድርጎ ልጆች ምንም እንደማያውቁ እነሱ አዋቂ ሁሉንም ነገር ፈትፋች አርቃቂ ሁሉን ነገር እዚህ ምድር ላይ ለልጆቻቸው ፊት ለፊት ሲቆሙ ሁሉንም ነገር አዋቂ እኔ ነኝ ብሎ ለልጆቹ የእውቀት መሰረት ራስን ማድረግ ልጅን ምንም አላዋቂ ገና ምንም የማያውቅ አድርጎ ማሰብ ይታያልና ይሄ ተገቢ ነው ብዬ አላስብም። እኔ ልጆች 1 አመት ጀምሮ ከ8 ወር ጀምሮ እንደውም ጥናቱ ከማፀን ጀምሮ በስሜት እንደሚሰሙ ነው ሪሰርቾች የሚያሳዩት። ግን ልጁ 1 አመት 2 አመት በነበረበት በሚሆንበት ወቅት ወላጆች በዙሪያው የሚያደርጉትን ነገር እሱ አያውቅም በማለት ገና ነው እሱ ቋንቋ የሚያቀውንም ራሱ 3 አመት 4 አመት 5 አመት የሆነውንም ልጃቸውን እሱ አያውቅም ብሎ የማሰብ ዲፎልት ማይንድድ ይታያል። በቃ ይሄ የተለመደ ነገር ተደርጎ ነው የሚታየውና ልጆች ግን ያውቃሉ። ስንቶቻችን ወላጆች በዚህ ተስማማላችሁ? ልጆች ያውቃሉ። 4 ነጥብ። የማያውቁት ነገር አለ ብሎ ማሰብ የተሳሳተ ወላጅ ሆኖ ራስን ማግኘት ነው። በእርግጥ እኛ በቅድም እልፍ ስትይ ነበር በኤክስፒሪየንስ አስቀድመን አንዳንድ ነገሮችን አውቀን ሊሆን ይችላል። የምናውቀው ነገር ግን በጣም የሚገርመው እዚህ ምድር ላይ ካሉት ነገሮች 1% እንኳን አይሆንም የምናውቀው ነገር። ስለዚህ ለምንድነው ልጆቻችን ፊት ለፊት ስንቆም ሁሉን ነገር አዋቂ አድርገን እኛን ስለን ልጆችን አላዋቂ የምናደርገው? ይሄንን እስቲ ተመልካቾቻችን ራሳችሁን ጠይቁ። ምንስ ነው ልናሳውቃቸው የተዘጋጀ ነው? ይሄንን እንደው አንዳንድ ነገር መንካት እፈልጋለሁ። ወላጆች አስቀድመው ቢያቁት ብለን ቅድም አንስተናል። እሱ ላይ መጨመር የምፈልገው የልጆች የአእምሮ እድገት ከስሜት ጋር በምን አይነት መልኩ ነው የተቆራኘው? ቅድም ኢሞሽን እያልሽ ነበረ እልፍ። የተለያዩ ኢሞሽኖችን ልጆችን በምን መልኩ ልናሰለጥን እንደ ወላጅ ተዘጋጅተናል? መቼና እንዴት ነው ልጆችን ልናሰለጥናቸው የተዘጋጀ ነው? ይህንን ወላጆች አስቀድመው ቢያውቁና ቢዘጋጁ ብዬ እኔ በጣም 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 በትትና እመክራለሁ። በትትና ምክንያቱም ወሳኝ ነገር ስለሆነ ማለት ነው። እስቲ እልፍ የተወሰነ ጨምሪበትና እመለሳለሁ። ያ ምንም ያነሳ ሐሳብ ምንም ማይወድቅበት ነው። ልጆች ኢሞሽናሊ ኢንተለጀንት እየሆኑ ነው የሚሄዱት the next generation ማለት ነው። የምታዩት ነው እኮ የዓለምን እድገት ማየት ለዚህ ቀላል ማስረጃው ነው። ቤትህ እንኳን እስኪ ከታላቅ ታናሽ መጨረሻ ልጅ ሞር ስማርት እየሆነ ፈጣን እየሆነ አይደለም ይሄ ነገሮች ላይ እንዳልከው ነው። እኛ ኤክስፒሪየንስ ምናልባት እሳት እንደሚያቃጥል አናውቃለን አይደለ?
ሶ ለልጃችን ይሄ እፉ ነው ብለን እናስረዳዋለን። ሌላ ግን ዓለምን የምናይበት መነጽር የኛ የራሳችን መነጽር አለ። ለልጆቻችን እሱ መነጽር እየሰጠን አናደናብራቸው። የራሳቸው እይታ ይዘው ነው የሚመጡት። የራሳቸው ዓለምን የሚያዩበትን ይሄ ብሮድ የሆነውን ስኮፕ ሲያጠቡብን እኮ ነው እኛ እንደዚህ ወደ የቀረ ነው አይደል እንዴ? ልጁነት ስትመጣ ፍሪለ ዓለምን የምታይበት መንገድ ከቤተሰብ ትምህርት ቤት ማህበረሰብ ስትል ይሄ ነው ልክ ይሄ ነው እየተባልክ ስትመጣ ይጠብና ይዘህ የመጣውን አታወጣውም። እዚህ ጋር ያለው አንዳንዴ ክላሽ ያደርግብሃል። ስለዚህ ዝም ብለህ ራንደም ሰው ሆነህ ታልፋለህ። ነገር ግን መክሊትህን ይዘህ የመጣውን ስጦታ ለዓለም ታበረክተው አንተም ደስተኛ ሆነህ የምትኖረው ነፃነት ሲሰጠን በደንብ ዓለምን ማየት ስትችል ነው። ኤክስፕሎር ማድረግ ስትችል ነው። ኦፍ ኮርስ የሚጎዳ ነገር ሲኖር ሮንግ ዌይ እንዳይሄዱብን አቅጣጫ ለማሳየት ብቻ ነው ወላጅ ያለ። ከዛ ውጪ እነሱ ራሳቸው ዓለምን ኤክስፕሎር ያደርጉታል። ይዘው የመጡትን አዲስ ነገር ኒው ብለድ ነው አይደለ? አንድ ህፃን ልጅ ሲመጣ ወደዚህ ምድር እኔ በጣም ነው ፋሲኔት የሚያደርገኝ ይሄ ነገር ምን ይዞ ይሆን የሚመጣው ላለው the next generation ማለት ነው። ሶ አንድም ራሳችንን ማሰልጠን አስፈላጊ ነው። ልጆችን በምን መልኩ እንረዳ፣ እንዴት ብናግዛቸው የተሻለ ልጆች የተሻለ ዜጋ ማድረግ እንችላለን። የነገ ህይወታቸው ስትራግል እንዳይሆንባቸው። አሁን እኛ ለምሳሌ ማንፈልጋቸው ዴቨሎፕ አድርገን መተን ግን አሁን ላይ ህይወታችን ላይ ምንም ሰርቭ እያደረገን አይደለም ወይም እየረዳን አይደለም። እንደውም ወደ ኋላ እያቆረቆዘን ያለው። ሶ እንደሱ አይነት ነገሮችን ለመተው እንደገና ራሳችን ላይ መስራት አለብን። ብዙ አይነት ነገር ወደ ኋላ ነው የሚያስቀረን። ይሄንን ነገር እንኳን አትሊስት ለልጆቻችን ብንቀርፍላቸው ወይኔ ሎን ያጠናሁት እንደ እኔ እኮ ኢንጂነር ነበር መሆን ያለብኝ እንዳይልጅ ማለት ነው። ለምን ዌስት እናደርገዋለን ታይማቸው? ኤግዛክትሊ ከመሰረቱ የሚፈልጉትን ነገር አቅጣጫቸውን ይዘው እንዲሄዱ። ላይፍ ኦፍ ኮርስ አፕ ኤንድ ዳውን አለው፣ ሳይለንት ኢረር ነው። ነገር ግን ለምን አላስፈላጊውን ነገር እኛ ከወዲሁ አንቀንስላቸውም? ብዙ ነው በላይፋቸው የሚያተርፉት ያንን ካደረግን። እንዳልከው ነው አንድ ልጆች አዋቂ ናቸው። ሁለተኛ ደግሞ ጊዜ እንስጣቸው። ልጆች አንድን ነገር የሚማሩበትን ታይም ቅድሙን አባት በጣም ነው ማደንቀው አንተ ቀደም የገለጽከውን ማለት ነው። ህፃናት እንዲበሉ፣ እንዲጽፉ፣ እንዲለብሱ፣ መጫወቻቸውን እንዲያጸዱ፣ ቤድሩማቸውን እንዲያጸዱ፣ ምንም ትሁን አብረውም የሚተኙ ከሆነ የራሳቸው የሆነች ነገር ለምሳሌ የእነሱን ልብስ ስታጥፍ አንተ ካልሲያቸውን እንዲያጥፉ ማሳየት እኮ ነው። ህፃናት የሚያዩት ነገር ነው። አንተ ከምታወራው ይልቅ የምትሰራውን ነገር ነው ኮፒ የሚያደርጉት ነገር በጣም ኢንተረስትድ ነው የሚሆኑት ከሰጣቸው ቦታና መታሳያቸው ከሆነና በእነሱ ልክ ደግሞ እንዳንተ እንዲያደርጉልህ ኤክስፔክት አለማድረግ። ለምሳሌ ይዘህ ለመውጣት እናቻኩላለን። ቶሎ ጃኬት ልበስ፣ ቶሎ ብላ፣ ቶሎ እንደዚህ አድርግ። ኑሯችን ነው አንደርስታንድ፣ ግን we need to adjust። ልጆች ራሳቸውን እንዲችሉ ኢንዲፔንደንት እንዲሆኑ ማገዝ አስፈላጊ ነው። ጊዜ መስጠት፣ ፕራክቲስ እንዲያደርጉ፣ እንዲለምዱ፣ ማዳመጡ፣ ማማከሩ፣ መመካከሩ፣ የራስ ኳሊቲ ታይም መስጠቱ እንዳለ ሆኖ ራሳቸው ጊዜ ደግሞ ነገሮችን እንዲማሩ ሁኔታዎችን ማመቻቸት አስፈላጊ ነው ብዬ አስባለሁ። በጣም ጥሩ ተመልካቾቻችን፣ የሚገርም ደስ የሚል ሐሳብ ላይ ነው የቆየ ነው። ልጆችና ወላጆች ምን አይነት ግንኙነት ቢኖራቸው መልካም ነው የሚለውን ሐሳብ እዚህ ጋር ያነሳ ነው። ከባህር ውስጥ በማንኪያ እንደመጨለፍ ነው። በጣም ጥቂቷን ሐሳብ ነው ያነሳ ነው። ምናልባት በሰዓት መገደብ ነው ዛሬ የምናቆመው፣ ግን በደንብ ብዙ ሐሳቦችን እያነሳን ለወደፊትም እንነጋገርበታለን። የተወሰነ ለመጨመር ግን የዛሬውን ሐሳብ ከማጠቃለሌ በፊት ዋናው ዓላማችን ልጆች ይህንን ዓለም መቋቋም እንዲችሉ በራስ መተማመናቸው በየጊዜው እያደገ ከሌሎች ጋር በዙሪያቸው ከሚኖሩት ሰዎች ጋር ሁሉ መልካም ግንኙነት እንዲኖራቸው በዚህ ምድር ላይ ለመጡለት ለተሰጡለት መክሊታቸው መኖር የሚችሉ ልጆች እንዲሆኑ የነቃና የተዘጋጀ ወላጅ የሚያደርግ ሐሳብ ላይ ነው የዛሬውን ሐሳብ ስንነጋገር የቆየ ነው። ዓላማችን ይሄ ነው።
ምናልባት በንግግራችን በእኛ ምልከታ የተወሰነ መጨመር አለበት፣ በዚህ በኩል ይሄ ጎሏል የምትሉት ካለ ራሳችሁ ደግሞ በማንበብ ሪሰርች በማድረግ ልጆቻችሁን የተሻለ ቦታ ለማድረስ የሚያስችሉ ነገሮችን ሁሉ እንድታደርጉ አሳስባለሁ። ለዛሬው እዚህ ጋር እናቆማለን። ለሚቀጥለው በሌላ ሐሳብ እስክንገናኝ መልካም ሳምንት ይሆንላችሁ። ላለው መልካም ጊዜ